የኢትዮጵያ ልጆች እንጠይቅ ማነው ጎበዝ? ክፍል 57 ጥያቄ ቁጥር 1 በኢትዮጵያ የመጀመሪያው ዘመናዊ ትምህርት ቤት ማን ይባላል? ሀ ዳግማዊ ምኒልክ፣ ለ ተፈሪ መኮንን፣ ሐመሩሃ አዲስ ከተማ፣ መ ቦሌ። መልሱ ዳግማዊ ምኒልክ ትምህርት ቤት። ጥያቄ ቁጥር 2 የአፍሪካ ህብረት ዋና መስሪያ ቤት በየትኛው ከተማ ይገኛል? ሀ በጆሃንስበርግ፣ ለ በናይሮቢ፣ ሐመሩሃ በአዲስ አበባ፣ መ በካይሮ። መልሱ ሐመሩሃ በአዲስ አበባ። ጥያቄ ቁጥር 3 የጥንታዊት ግብፅ ነገሥታት ምን ተብለው ይጠራሉ? ሀ ንጉሥ፣ ለ ሱልጣን፣ ሐመሩሃ አሚር፣ መ ፈርዖን። መልሱ መ ፈርዖን። ጥያቄ ቁጥር 4 በዓለማችን ላይ የመጀመሪያው ሰው ሰራሽ ሳተላይት ማን ትባላለች? ሀ አፖሎ 11፣ ለ ስፑትኒክ 1፣ ሐመሩሃ ቮይጀር፣ መ ሃብል። መልሱ ለስፑትኒክ 1። ጥያቄ ቁጥር 5 በፀሐይ ሥርዓት ውስጥ ትልቁ ጨረቃ የትኛው ነው? ሀ የኛ ጨረቃ፣ ለ ታይታን፣ ሐመሩሃ ጋኒሜድ፣ መ አውሮፓ። መልሱ ሐመሩሃ ጋኒሜድ። ጥያቄ ቁጥር 6 በየትኛው ፕላኔት ነው ግዙፉ ቀይ ነጥብ የሚገኘው? ሀ በማርስ ላይ፣ ለ በጁፒተር፣ ሐመሩሃ ቬነስ፣ መ ሳተርን። መልሱ ለጁፒተር። ጥያቄ ቁጥር 7 ለመሬት በጣም ቅርብ የሆነው ኮከብ የትኛው ነው? ሀ ፀሐይ፣ ለ ፕሮክሲማ ሴንታሪ፣ ሐመሩሃ ሲሪየስ፣ መ ፖላሪስ። መልሱ ሀ ፀሐይ። ጥያቄ ቁጥር 8 የጠፈር ተመራማሪዎች ጠፈር ውስጥ የሚለብሱት ልብስ ጥቅሙ ምንድን ነው? ሀ ለውበት፣ ለ ግፊትን ለመቋቋምና ኦክሲጅን ለመጠበቅ፣ ሐመሩሃ ለመብረር፣ መ
ከከዋክብት ጋር መረጃ ለመለዋወጥ። መልሱ ለግፊትን ለመቋቋምና ኦክሲጅን ለመጠበቅ። ጥያቄ ቁጥር 9 ልባችን በቀን በአማካኝ ስንት ጊዜ ይመታል? ሀ 10,000 ጊዜ፣ ለ 50,000 ጊዜ፣ ሐመሩሃ 100,000 ጊዜ፣ መ 200,000 ጊዜ። መልሱ ሐመሩሃ 100,000 ጊዜ። ጥያቄ ቁጥር 10 የአፍሪካ አንድነት ድርጅትን ሲመሰረት ዋና ሚና የተጫወቱት የኢትዮጵያ መሪ ማን ይባላሉ? ሀ አጼ ምኒልክ፣ ለ አጼ ኃይለ ሥላሴ፣ ሐመሩሃ መንግሥቱ ኃይለ ማርያም፣ መ መለስ ዜናዊ። መልሱ ለአጼ ኃይለ ሥላሴ። 10 ከ10 9 ከ10 8 ከ10 ያገኛችሁ እጅግ በጣም ጥሩ ውጤት ነው። ጎበዞች፣ ብራቮ!